አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ሲሆን ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ኡሙ ሐቢባ ረዲየላሁ ዐንሃ ለአባቷ ያሳየችው ባህሪ። የሙእሚኖች እናት ኡሙ ሐቢባ ረዲየላሁ ዐንሃ በቅድሚያ ያገባችው ዑበይዱላህ ኢብኑ ጀህሽን ነበር። ከባሏ ጋር ወደ ሀበሻ ተሰደደች። ባልየው በክህደት ይሞታል። በድረ ወጥነትም እዚያው ሀበሻ ውስጥ ስትኖር መልእክተኛው ሰለላሁ ዐለይሂ ወሰለም በንጉሱ አማካኝነት ለጋብቻ ጥያቄ ያቀርቡላታል። ጥያቄውን ተቀብላ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ለመኖር መዲና ትመጣለች። በሙስሊሞችና በመካ ጣዖት አምላኪነት መካከል የሰላም ስምምነት በነበረ ወቅት አንዴ አባቷ አቡ ሱፊያን ረዲየላሁ ዐንሁ ስምምነቱን ከማጠናከር ጋር በተያያዘ ጉዳይ ለመደራደር ወደ መዲና ይመጣል። ልጁን ኡሙ ሐቢባን ለማየትም ይሄዳል። በክፍሏ ከነበረ ፍራሽ ላይ ሊቀመጥ ሲል ፍራሹን አነሳችው። ፍራሹ ለኔ የሚያንስ ስለሆነ ነው ወይንስ ለፍራሹ የማልበቃ ስለሆንኩኝ ብሎ ጠየቃት። እሷም ፍራሹ የተከበሩት ነብዩ አለይሂ ሰላቱ ወሰላም የሚቀመጡበት ነው፣ አንተ ደግሞ ጣዖት አምላኪ በመሆነ ያልጠራህ ነህ፣ ከዚህ ፍራሽ እንድትቀመጥ እንዴት ፈቅድልሃለሁ በማለት መለሰችለት። አቡ ሱፊያን በጣም ይናደድና ከኛ ጋር ከተለየሽ ጀምሮ መጥፎ ባህሪ ያዳብረሻል ይላታል። ለመልእክተኛው ሰለላሁ ዐለይሂ ወሰለም የነበራት ታላቅ አክብሮት ሙሽሪክ የሆነውን አባቷን እንኳን ቢሆን በፍራሻቸው ላይ እንዲቀመጡ ፈቃደኛ አላደረጋትም። አባቷ አቡ ሱፊያን ረዲየላሁ ዐንሁ የኋላ ኋላ ኢስላምን ይቀበላል። ሲሞትም በሶስተኛ ቀኑ ሽቶ አስልካ ተቀባችና ለምን ይህን እንደፈጸመች ስትናገር ሽቶ አላስፈለገኝም ወድጄውም አይደለም፣ መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ሴት ከባሏ ሞት ውጭ ለማንም ከ3 ቀናት በላይ ማዘን የለባትም ሲሉ ሰምቻለሁ። ሽቶን የተቀባሁት ለአባቴ ሞት ከዚህ በላይ ሐዘን ላይ እንዳልሆንኩኝ ለማሳየት ብቻ ነው ብላለች። የመሞቻዋ ወቅት በቀረበበት ጊዜ አይሻን ረዲየላሁ ዐንሃ አስጠርታ የመልእክተኛውን ሰለላሁ ዐለይሂ ወሰለም ፍቅርም በመጋራታችን ጣውንት ነበርን፣ በመሆኑ አንዳችንን አስከፍተን ሊሆን ይችላል፣ እኔ ይቅር ብዬሻለሁ፣ አንቺም ይቅር በይኝ አለቻት። አይሻም በሁሉም ነገር ይቅር ብዬሻለሁ፣ አላህ ይቅር ይበልሽ አለቻት። በተመሳሳይ ሁኔታ ኡሙ ሰላምን አስጠርታ ይቅር አስባለቻት። በሁለት ተፎካካሪ ሚስቶች መካከል ሸካራ ግንኙነት መኖሩ ግልጽ ነው። ኡሙ ሐቢባ ረዲየላሁ ዐንሃ አላህ ፊት ከመቅረቧ በፊት በሰዎች ይቅር መባልን ፈለገች። ለመልእክተኛው ሰለላሁ ዐለይሂ ወሰለም የነበራት አክብሮትና ፍቅርም ለገዛ አባቷ ባሳየችው ባህሪ መገመት ይቻላል። ሱብሃንአላሂል ዐዚም።